ግን ደግሞ ተነስቶበታል ወዘኔ ኢሞ ለምን እንደማይተወን ግራ ይገባኝ። እሺ ኢሞ ላይ እንዴት ተዋወቃችሁ? አሁን እሱ ያው ረጅም ነው ታሪኩ ባይዘው መረጃ ነው ታሪኩ። ግን ያው ቀለበት የጦስ ዶሮውን ነገር ጦሱ ምን ነበር? ጦሱማ ስልኬ ነው ጦሱ ማለት ስልክሽን አፈላልጎ ነው ኢሞ ማለት። አዎ አጋጣሚ ነው ባይዘው የተገናኘ ነው። እሺ ግን ቀለበት አድርገናል፣ ሁለታችንም ቀለበት አድርገናል። እንዴት ነው ቀለበት ያደረጋችሁት? አይ አይደለም። እሺ እንዱ ብቻ ልንገርህ ቀለበት አድርገናል። ቆይ ይኸውልሽ አንድ ነገር ምን መሰለሽ፣ አሁን አንቺ ስትነግሪን እየቆጠብሽ ከሆነ የምትነግሪን ልንቀምም አንችልም። መርፊው ከባድ ነው የሚሆንብን። ልጥ አድርገሽ ጉዳዩን አስረጂ እኮ ነገርኩህ እኮ ቀለበት አድርገናል። ብዙ ታሪክ አለ አልኩ። እንደው ብቻ እኔ ትንሽ ምክር ካንተ ስለፈለኩ ነው። እሺ ቀለበት አድርገናል። ግን በመሀል ምን ተፈጠረ መሰለህ? ያው ስደት ነኝ እኔ ያለሁት። ቺቲንግ የሚባል ነገር ተፈጠረ እሱ ጋር። ከዛን ጀምረን በቃ እውነት ከዛን ጀምረን ግን በቃ ከዛ ቀን ጀምሮ ስምምነት ሊኖረን አልቻለም። የእውነት ነው የምልህ። በቃ ግን ቺት የሚለውን አሁን አንዳንድ ሰዎች ግልጽ ላይ ሆነላችሁ ይችላል። ማገጠ ወሰለተ ማለቷ ነው። እሺ ግን እንደዛም ሆኖ ይኸውልህ ምን አለ መሰለህ፣ እንደዛም ሆኖ ግን እሱ እንደተበዳይ ሆኖ ነው እንትን የሚለው ገባህ? እሱ እንደተበዳይ ምንድነው የሚባለው? ተበዳይ ቁጭ ብሎ በዳይ እንደሚለው እንጃ ሶሻል ሚዲያ ላይ ራሱ ምናምን እንደተበደለ ነገር ነው እሱ እንትን እያለ ያለው ገባህ? እሺ እና ይሄ ነገር ተፈጠረ እና ከዛን ወዲህ በቃ ይቅርታ ጠይቆኛል። ፋሚሊንም ፋሚሊ ግን እምቢ ብለዋል። እንዳኮረፉ ነው ያሉት። ይቅርታ የምታደርግለት እኛ ልጅ አይደለሽም ብለዋል እነሱ። አይ እኔ በቃ ይሄ ተሳስቷል፣ ይቅርታ በቃ ማድረግ ፈልጋለሁ ለሱ ብዬ፣ እናንተም ወደዳችሁም ጠላችሁም እኔ ይቅርታ አደርግለታለሁ። ባይዘው ያፈቅረዋል፣ በጣም ነው የምወደው። ምክንያቱም ገጠመኝ ነው የተፈጠረው አለኝ። በቃ እንደዛ ከሆነ በቃ ይሄ ወይም ስሜት ነገር አለ አይደል? እንደዛ ሆኖ ገጠመኙ ምንድነው? አልገባንም። ገጠመኝ ያለሽ እንዴት ነው ቺት ያደረገው? እኔ እንግዲህ ምን አውቃለሁ። እሱ ያለው መንገድ ላይ እንደዚህ ተገናኝተን ገጠመኝ ነው ምናምን ነገር አለ። አንቺ ነግሮሽ ነው ራሱ? አዎ እኔ ያወቅኩበት በሆነ መንገድ አውቄ ጠየቅኩት። እሱ ደግሞ አዎ ልክ ነው አለ። አልዋሸም እኮ መንገዱ አሁን እኮ ድፍን አሁን ሽፍንፍን እያደረግሽ አንቺ የምትፈልጊው ነው እየነገርሽ ነው ያለሽ።